ደህና ነሽ? እጄን ፍታኝ። ዞር በይ። ልቀቃት እኮ ነው የምልህ። ቆይ ዞር በይ። በሽተኛ አንቺ የተረገምሽ አንቺ እኮ ነሽ ያደረግሽ። ደህና ነሽ? አልገባም የምፈልገው ነው ከዚህ በላይ በግድ እያስገባኝ። ይኸውልህ ያማታል አላልኩህ? አያመኝም፣ በጣም ያማታል። አያመኝም። ምን ሆነሽ ነው? ስምሽ ማን ነበር? ይቅርታ። ትዝታ ማናት? ትዝታ ማናት? እናቴ ነች። አልገባኝም። ማለት ትዝታ የምትባል ናት እናትሽ? አዎ እናቴ። ቆይ አልገባኝም። ወይዘሮ ትዝታ ማለት የአንቺ እናት ናቸው። አባትሽ ማን ነው? አባትሽ ማን ነው ስሙ? በቃ በሽተኛ ነሽ እንዳትመታው። እኔ በሽተኛ አይደለሁም። አንቺ ደግሞ ምንድን ነው? ተረጋጊ። ራይል ልትመጪ ነው? ችግር የለውም። እናትሽ ነች አይደል? ትዝታ እኮ አገናኝሻለሁ። ዝም በይ እያልኩሽ ነው። አንቺ ያዟት እናንተ ጋር ልቀቀኝ። ለምንድን ነው የምወጣው? ያዟት እናንተ ጋር አግተው እዚህ ላይ አስቀምጡሻል። አላውቅም። 10 ዓመት በቃ እኔ የማውቀው ታውቂያቸዋለሽ? ክፉ ጨካኝ አይደል እንዴ? ያንኛው አውሪ። የትኛው ሽመልስ ነው? ተሰማ ነው ማለት? ለምን አልጠየቅሽም እስካሁን? ዝም ብለሽ እንዴት እንዴ? እኔ ምን ላድርግ ታዲያ? አስረውኛል፣ እያሰቃዩኝ። ማን ይመልስልኛል? ማንም አይመልስልኝም እኮ። እችም የተረገመች እኮ ገና ምግብ እንኳን በስነ ስርዓት ምሽ ትሰጠኝ ነበር። ታሰቃይሽ ነበር? አዎ፣ ምንም አታደርገኝ ነገር አለ። ቴን አልኩ። ተረጋጊ። መቼ አልኩ እንደዛ? እኔ አላልኩም። ምን አትንከኝ ደግሞ። እሺ ማነው ሲደውሉ የነበረው? ተደጋጋሚ ውስጡ ያለውን ደምሴንም ልናገኝበት ስለምንችል ፈትሹት በደምብ። ምንም የምታገኘው ነገር ስልክ ቁጥሩ ሊኖር ይችላል ውስጥ። ኧረ ማንም የለም። አይ ማንም የለም። ማንም የመጣ ሰው እሺ። ይህ ምን አህያ ነው? 30-15 አህያ ምንድን ነው? ምንድነው እኮ የደወለልሽ ሰውዬ እሱ ነው? ማናችሁ እናንተ? ራሱ ማን ይላል? አንቺ በሽተኛ አርፈሽ ተቀመጪ። አይ ማን ለስራ ጉዳይ ማለት ቅድም አውርተኝ ነበር። ያገተሽ ሰውዬ እሱ ነው? አዎ አሁንም ድምጽ ነው የሰማሁት እሱ ነው። ማነው ግቢ ውስጥ ያለው? ማነው ግቢ ውስጥ የታሰረው? ማነው ግቢ ውስጥ የታሰረው? ዞር በል። ልቀቀኝ። አትወጣትም። የት ልትሄድ ነው? ማንም ግቢ የለም። እየገፈተርከኝ እኮ ነው። ልቀቀኝ እያልኩ እኮ ነው። አትሄድም። የት ነው የምትሄደው? ማንም ሰው የለም ከኔ ውጭ። እንዳትሄድ እንዴ! ልቀቀኝ። ማንም ሰው የለም አልኩህ አይደል? እንዴ ትንሽ የት ልትሄድ ነው? ማንም ሰው የለም እያልኩህ አይደል? እንዴ እኔ እጮሃለሁ። ሌላ ሰው ነው የምጠራው፣ ሌላ ነገር እንዳይፈጠር። ዞር በልልኝ። ዞር እያልኩሽ ነው። በገዛ ቤቴ ለምንድን ነው? ማንም ሰው የለም አልኩህ አይደል? የቱ ጋር ነው ያያችሁ? ማንም ሰው የለም። በቃ ከዚህ በላይ ካንተ ጋር መጋተት አልፈልግም። ምን እያደረግክ ነው? ቆይ ምን እያደረግክ ነው? የት ነው ያለችው? የት ነው የምትሄደው? ቆይ የት እየሄድክ ነው? ማንም ሰው የለም እያልኩህ አይደል? እንዴ የት እየሄድክ ነው? ዞር በልልኝ። ልቀቀኝ። የት ነው የምትከፍተው? ቆይ እንዴ በገዛ ቤቴ ጭራሽ የት ነው የምትከፍተው? አትከፍተው። አለቀ። እንዴ ምንድን ነው የምታወራው? ቆይ እንዴ ደህና ነሽ? ማነች? ለምንድን ነው ያሰርሽው? ደህና ነሽ? እጄን ፍታኝ። ማነች? ልቀቃት። ዞር በይ። ልቀቃት እኮ ነው የምልህ። ቆይ እሷ በሽተኛ ነች። በቃ ተዋት። ዞር በይ ብዬሻለሁ። በሽተኛ ነች እያልኩህ እኮ ነው። ዞር በል። ማነው በሽተኛ? ፍታኝ። ዞር በይ። ማነው በሽተኛ? አንቺ የተረገምሽ አንቺ እኮ ነሽ ያደረግሽ። ደህና ነሽ? አይዞሽ። ምንድን ነው የምትሰራው አንተ? ቆይ ደህና ነሽ? ተጎዳሽ? አንቺ የተረገመች እጄን አታዩም? ተጎድተሻል? ደህና ነሽ አይደል? ደህና ነሽ? አዎ ደህና ነኝ። አይዞሽ። እሷ እኮ ነች። ምንድን ነው የምታወሪው? ይኸውልህ እሷ የጤና ችግር አለባት። እኔ ምንም ጤና ችግር የለብኝም። አይዞሽ። ምንድን ነው የምታወሪው? አትወጡም። ዞር በል። ምንድን ነው ሀሳብሽ? አንቺ ልጅ እንዳትነካኝ። እኔ ተሻላል። ከጀርባ ነው ታይሻችኋል። ቀጥለሽ ሂጂ ብዬሻለሁ። ቀጥለሽ ሂጂ እያልኩሽ ነው። አይዞሽ
ልቀቀኝ። አልገባም። የምፈልገው ከዚህ በላይ በግድ እያስገባኝ። ልቀቀኝ። ማነች? አረጋጓት። እሺ እሷ ትረጋጋ። እስከዛ ምንድን ነው የምትረጋጋው? እሷ እኮ በሽተኛ ነች። ሲጀመር የጤና ችግር አለባት። ኧረ እባክሽ ደግሞ ምን ታደርግልሃለች? እሷ ማነች? እዚህ ቤት ባዶ ነው፣ ሰው የለም ብለሽኛል አይደል? ማነች? በሽተኛ ነች። በቃ ራሷን ያማታል። እዛ ነው የምትቀመጠው። ማንም የለም ብለሽኛል። በሽተኛ ሰው አስረሽ በገመድ ነው እንደምታስቀምጪው? ራሷ ነች ያሰረችው። እኔ አይደለም ያሰረችው። ደግሞ ምንድን ነው ቤት ውስጥ ያሉት ነገሮች? በማዳበሪያ የተቀመጠው ምናምን እዛ በቃ እህል ምናምን የምናስቀምጥበት ቦታ ነው። ከክፍለ ሀገር እያመጣ እዚህ ነው የሚያስቀምጠው? አዎ። ለምንድነው ታዲያ ብቻዬን ነኝ ያልሽው? እሷ እንደ ሰው አትቆጠርም። በቃ በሽተኛ ነች። እንደ ሰው አትቆጠርም ማለት ምን ማለት ነው? ራሷን ያማታል። ትክክለኛ ሰው አይደለችም። አሁን ዝም ብላ ነች እንደዚህ ምናምን የምትለው። ማነች? በቃ አይመለከትም። ይሄ ቤተሰብ ማነች እያልኩሽ ነው። አይመለከትም አትበይኝ። ማነች? አላቅም። በቃ አላቅም። የማታውቂውን ሰው ነው ያገትሽው? ማነች? በቃ ራሷን ያማታል። እዛ ተቀመጠች። እዛ ስለምትፈልግ ራሱን የሚያማው ሰው ነው እንዴ? ገመድ አስረሽ እሷም ድረሱልኝ እያለች እኮ ነው አይደል? እንደ ትክክለኛ ጤነኛ ሰው ነች። የሆነ ሴጣን ነገር አለባት። ከዛ ራሷን ያሰረችው። ራሷን ያሰረችው? አዎ ራሷን ስለሚያማት እዛ ሄዳ ተቀመጠች። እኔ ደግሞ ድረሱልኝ እያለች እኮ ነው። ድረሱልኝ አድኑኝ እያለች እኮ አይደል? ሁሌ ነው እንደዛ የምታደርገው። ሁሌ ነው የምታደርገው ማለት እሺ። እንድንፈታት ለምንድን ነው ያልፈለግሽው? ልንፈታ ስንል አይቻልም ማለት ታስቸግራለች። አሁን ታያት የለ የት አለ ያስቸገረችው? ይኸው እኮ አሉ እኮ ከአባላቶቼ ጋር ነው እኮ ያለችው። ምን ሆነች? ምን ያስቸገረቻቸው ነገር የለም። ሰዓት አላት በቃ የምታስቸግረው ነገር። ተነስታ ሰው ትማታለች፣ ድንጋይ ትወረውራለች፣ እቃዎች ትሰባብራለች። ታዲያ እንደዚህ አይነት ሰው ነው አገተሽ የምታስቀምጪው? ሕክምና ቦታ መሄድ አለባት አይደል? ሕክምና ቦታ ወስደሽ ታድኛለሽ እንጂ እንዴት እንደዚህ አይነት ነገሮችን ታደርጊያለሽ? ምን ላድርግ እንዴ? ከአቅሜ በላይ ስትሆንብኝ ሕክምና ራሱ መሄድ አትፈልግም። በቃ ቤት ነው፣ ቤት ውስጥ እዛ ቤት ነው መቀመጥ የምትፈልገው። እኔ ደግሞ የምትፈልገው ነገር አደረኩላት። እዛ ቤት ውስጥ አስቀመጥሻት አይደለም የሚባለው፣ አግተሽ በገመድ አስረሻት። እቺ ሴትዮ ምንም የምታወራው ነገር አድኑኝ አትርፉኝ እንጂ ሌላ ምንም ያወራችው ነገር የለም። ምንም ጸባይዋን አልቀየረችም። ድንጋይ ተወራወረች። የት አለ? ምን አደረገች? ምንም የሙስካው አሁን ታያታለህ። ነገር የለም። ትቀየርብሃለች። እሷ በጣም ተረጋጋ፣ ትመጣለች። አሁን እናረጋጋት። ያረጋጋት ችግር አለባት። የጤና ችግር፣ ትልቅ የጤና ችግር አለባት እኮ። ያረጋጓት ብዬ ነው። አሁን ተረጋጋች። እስኪ አምጧት። ቆይ ምን እያደረክ ነው? ለምን የምትገባው? እሷ ዝም በይ እስኪ። አስቀምጧት እዚህ ጋር። ያት አይደለም፣ ጤነኛ አይደለችም። በቃ ራሷን አሁን ራሷ ስታ ትወድቃለች። የሆነ ነገር ተረጋጋሽ? ተረጋጋሽ? አዎ ደህና ነኝ። ለምንድን ነው እዚህ ያገኘንሽ? ማለት ያማታል እያለችኝ ነው። አያመኝም። በጣም ጤነኛ ነኝ። ተረገመች ነች እንጂ አስራኝ። ማን ነው? አንቺ የፈለግሽው ነገር እኮ ነው። እኔ ነኝ ያሰርኩሽ፣ ራስሽ አይደለሽም። ምን ያህል ጊዜ ሆነሽ እዚህ ካልኩሽ? ቆየሁ እኮ 1-2 ሳምንት አይሆንም። ጉሮሬ እንኳን ድምፄ ሁሉ እንደዚህ እስከሚቀየር ድረስ እርዱኝ ስል የሚደርስልኝ አጥቼ። ምንድን ነው የምታወሪው አንቺ? ያምሻል እንዴ? ማን ነው ያገተሽ? ሲጀመር ይኸውልህ እሷ በጣም ጤነኛ አይደለችም። አሁን አውርታ ሌላ ትንሽ ቆይታ ደግሞ ሌላ ነገር ነው የምታወራ። ጤነኛ ሰው እንደዚህ ቁጭ ብላ ያወራል እንዴ? ከኛ ጋር በሰላም የሚያወራ ጤነኛ አለ? በቃ እዛ ቤት ስትሆን ነው ደህና የምትረጋጋው እንጂ እዚህ ከመጣች በቃ ጥያቄ ካበዛበት በጣም ራሷ ትጥላለች እንዴ። ሲጀመር ምንም የምታውቀው ነገር የለም። ለምንድን ነው እዚህ ያመጡሽ? ማን ያመጣሽ? ምን አውቃለሁ። አምጥታ እሷ እቺ ተረገመች። እሷ ነች። አንተ ለምንድን ነው ቆይ የምትጠይቃት? ዝም በይ አንቺ። የቤተሰብ ጉዳይ የቤተሰብ ጉዳይ ምንሽ ነች? በቃ ቤተሰብ ነች። እሷ የምትፈልገው ነገር ቤተሰብ ማለት እኮ ቤተሰብ ምን ወንድም እህት ነው ቤተሰብ የሚባለው። ምንሽ ነች? ቤተሰብ ነች። በቃ ይመለከታል። ይሄን ዝም በይ አንቺ። ከአንቺ ጋር ምንም የማወራው ነገር የለም። ድምፅ እንዳልሰማ ከአንቺ ካሁን በኋላ። ምንሽ ናት? ምንም አይደለች። ለምን ነው ቤተሰብ ነን እያለች ያለችው? ምን አውቃለሁ። እንዴት ነው እዚህ ቦታ ይዞሽ የመጡት? ምንም የማውቀው ነገር የለም። እሷ ምንም ጊዜ አስራኝ እኮ። እንዴት ማለት እንዴት አመጡሽ ወደዚህ ቤት? ሸፍኖኝ ነበር። እኔ ምንም የማውቀው ነገር የለም። አይኔም ታስሮ ነበር። አይኔን ራሱ ብዥ እያለብኝ እኮ ነው። ስንት ቀን ሙሉ አስራኝ። አይኔን ፊቴን ራሱ አትገልጥም። ደስ ሲላት ጨለማ ውስጥ ቁጭ እያደረገች እያሰቃየች። ዝም በይ። አታፍሪ? ትንሽ አታፍሪ? ለምንድን ነው የማፍረው? ስንት ነገር ያደረግሽ። ዝም በይ ያልኩሽ ነው። ማነው? ዝም በይ ያልኩሽ ነው። ከዚህ በኋላ ምንም አይነት ነገር እንዳታወሪ። ውሸት እኮ ነው የምታወራው። ዝም በይ። የማይመስል ነገር ነው የምታወራው። ዝም በይ። እንዴት ነው የያዙሽ? እንዴት ይዘው ያመጡሽ ወደዚህ? እዚህ ነው የምትኖረው የነበረው? እዚህ ግቢ ነበርሽ?
የት ነበር የምትኖሪው? ማለት እንዴት አመጡሽ? እንዴት ነው አላውቅም። አስሮኝ ነበር አይኔን እኮ ምን ከመንገድ ላይ ነው ከምን ላይ ነው ይዞሽ የመጡት? ከመንገድ ላይ ሆነ ቦታ እየሄድኩ ነበር። በዛ በመኪና ነው። ማነው በመኪና የሚያመጣሽ እንዴ? ራስሽ አይደለሽ ነው የመጣሽው? ራስሽ ነሽ። እሷ ነበረች? ይኸውልህ ራሷ ታዲያ ፊቴን አስረውኝ ነበር፣ በጨርቅ አስረውኝ ነበር እያልሽ ከክፍለ ሀገር ነው የመጣችው። ራሷ ነች አስጠጉኝ ብላ ነው የመጣችው። ያማታልና ቤተሰብ አስቸግራ ነው ወደዚህ የመጣችው። ጤነኛ ነኝ። ምንድን ነው የምትይው አንቺ? ከክፍለ ሀገር የማን ቤተሰብ ነች? ክፍለ ሀገር የእሱ ዘመድ ነች። በቃ የማን? ምን ሆነሽ ነው? ይኸውልህ ያማታል አላልኩህ? አያመኝም። በጣም ያማታል። አያመኝም። ጤነኛ ነኝ እንዴ። ምን ሆነሽ ነው? ስምሽ ማን ነበር? ይቅርታ። በቃ በጣም ነው የሚያማት። አያመኝም። ያምሻል አንቺ። ምን ሆነሽ? ለምንድን ነው የምታሽኝ? በጣም ነው የሚያማት። መቼ እኔ ያመኛል? ጤነኛ እኮ ነኝ። ምንድን ነው የምትይው? ይኸውልህ ጤነኛ አይደለችም። አሁን የምታወራው ነገር ትንሽ ቆይታ ሌላ ነው የምታወራው። ከዛ ደግሞ የምታደርገው ነገር ምንም አታውቅም። ይኸው መታች አይደለም? ምን ሆነሽ ነው? ለምንድን ነው የመታሽኝ? በሽተኛ እንደሆንሽ ንገሪኝ። አንቺ ጤነኛ ነኝ እንዴ? ምንድን ነው ሀገር ያመጣልሽ እኮ አንቺ ልትረጋጊ እኮ ነው። እሺ አይ ለምንድን ነው የመታሽኝ? እሺ አሁን ይኸውልህ መታሽኝ እኮ። በቃ በሽተኛ ነች እንጂ በሽተኛ አይደለሁም። አንቺ ምንድን ነው የምትይው? እንዴ ጤናሽ ትክክል አይደለም። ትዝታ የት ነች አሁን? እኔ ትዝታ ናፍቃኛለች። የት ነች? ትዝታ ማናት? ትዝታ ማናት? እናቴ ነች። አልገባኝም። ማለት ትዝታ የምትባል ናት እናትሽ? አዎ እናቴ። ትዝታ አባትሽ ማን ነው? አባትሽ ማን ነው ስሙ? አባቴን አልነገርሽም? ንገሪኝ ስለበት። አይ አንቺ ንገሪኝ፣ ችግር የለውም። አባትና እናት ቢኖርሽማ ከክፍለ ሀገር ወደዚህ ያመጣሽ ነበር። ቆይ አልገባኝም። ወይዘሮ ትዝታ ማለት የአንቺ እናት ናቸው። አባትሽ ማን ነው? አባትሽ ማን ነው ስሙ? ትዝታ ትነግርሃለች። እናቴን አምጣትና መጀመሪያ ትዝታ አምጣት። እንዴት ተለያያችሁ ከትዝታ ጋር? የት ነው ያለችው አሁን? አለች። ይዘውኝ ሲመጡ ነው ቤት እየቀረችው። ቤት ነበረች ትዝታ? ስለዚህ ወይዘሮ ትዝታ አንቺ እናትሽ ነች። እርግጠኛ ነሽ ቤት እንዳለች? ኧረ በእናትህ ዝም ብላ ነው የምትቀባጥረው አንተ። ዝም በይ አንቺ። እሷ በሽተኛ ነች። አሁን ያወራችው ነገር ትንሽ ቆይታ ደግሞ ሌላ ነገር። ጤነኛ ነሽ እኮ ራይል፣ ምንም አልሆንሽም። የት ነሽ? የተወለድሽበትን ያደግሽበትን እስኪ ንገሪኝ። ማለት አሁን የጠራሽልኝ ስም ትንሽ እንትን ስላለኝ ነው። ትዝታ የምትባለው እንግሊዝ ምናልባት ማውቃት ከሆነ እንዳገናኝሽ ነው። እስኪ ንገሪኝ። ማለት የት ነው የተወለድሽው ያደግሽው? ተአምር የለም። ዝም ብለህ አትጠይቃት። እኔ የማውቀውን መልስልሃለሁ። እስኪ ንገሪ። እሺ ምንድን ነው የምታውቂው? ንገሪና እስኪ። እኮ በቃ ቤተሰብ ነች ብሎ አመጣት። ከዛ እኛ ደግሞ እርዳታ እንድናደርግላት ነው እዚህ የመጣችው። እርዳታ የምታደርጊላት አግተሽ በገመድ በቃ ራሷ ፈልጋ ነው እዛ መሆን ነው የምፈልገው ብላ ነው። በዛ ላይ የምታደርገው ነገር አታውቅም። ራሷን ታስራለች፣ ራሷን በራሷ ትማታለች፣ ለሰው ትመታለች። ምን ሆና? በቃ የጤና ችግር የአእምሮ ችግር አለባት። የሆነ አንቺ ነሽ የምታወራው ነገር ያደረግሽባት ነው? እኔ ምንም ያደረኳት ነገር ላይ የለም። እንደሚያደርገው እሷ ላይ ማርጎባት ነው? ኧረ በጭራሽ እንደዛ አይደለም እንዴ። ራሷ ከዛ ከክፍለ ሀገር ስትመጣም ትክክለኛ አልነበረችም። ለማንም አይመለስም እኮ ያያት አይደለም። አሁን እየተኛች ነው። ባልሽ እኮ ለማንም አይመለስም። ራይ በቃ አሰማህም። አሁን አይዞሽ ተረጋጊ። ማለት የተወሰነ ጥያቄ ጠይቅሽና ችግር የለውም። ሕክምናም ታገኛለሽ። ተረጋጊ። ምን እናደርግሻለን? አይ ያው ታገተሻል ነበረ። ከሱ ነገር መውጣት አለብሽ። ያው ብዙ ጊዜ ሰው ሲታገት አይምሮም። የት ነው ያለችው ትዝታ? ቆይ የት ነው የወለድሽው? የተወለድሽበትን እስኪ ንገሪኝ። እዚህ አዲስ አበባ? እርግጠኛ ነሽ? አሁን የአባትሽን ስም ብትነግሪኝ ግን አሪፍ ነበረ። ማለት ችግር የለም። እንትን እንልሻለን፣ እናገናኝሻለን። ትዝታ አይዞሽ ተረጋጊ። ማለት እንትናት ወይ አትጨናነቂ። ያለውን ነገር ንገሪኝ፣ ችግር የለውም። እኛን ማመን ትችያለሽ። እኛ አንቺን ለማዳን ነው የመጣ ነው እዚህ። ያው አዳንሽ፣ ከታሰርሽበት ፈታንሽ። አንቺ ተረጋጊና ዝም ብዬ አልኩሽ ነው። አሁን እያያት አይደል እንዴ? እያየኋት ነው። ያው አጠገቤ እያየናት ነው። ለሁለት እያየናት ነው። ምንም በቃ ምንም ይሄው ተኝታለች እኮ በደመ ነፍስ ነው ያለችው። ለምን ብለህ ነው አሁን ምንድን ነው ያደረግሽባት? ምን መድኃኒት አውጥሻት ነው? ኧረ ምንም ያረኳት ነገር የለም። እና ታዲያ እንደዚህ ልትሆን ቻለች? በቃ ከመጀመሪያው እንደዚህ ነች። ሕክምና መሄድ አትፈልግም ምናምን፣ ግን በቃ ከዛ ስትመጣ ነው እንደዚህ ሆና የመጣችው።
እዚህ ደግሞ ሰፊ ቤት ስላለ የሁለት ሰው የሚሆን እዚህ ትቀመጥ ብለን እሷ ደግሞ ሄዳ እዛ በረት ውስጥ ተነስቷ ተነስ ይኸውልህ በቃ በሽተኛ ነች እንዳትመታ። እኔ በሽተኛ አይደለሁም። አንቺ ደግሞ ምንድን ነው? ተረጋጊ ራይል፣ ልትመጪ ነው? ተረጋጊ ተረጋጊ። ዝም ብለን ነው ውጣና በቃ። እሺ እወጣለሁ። ተረጋጊ። ቆይ ተረጋጊ እንጂ ራይል። ይኸውልህ ሌላ ነገር ሳይፈጠር አንተ ብትሄድ ነው የሚሻለው። እኔ ወዴትም አልሄድም። እሺ እንደዚህ ይኸውልህ በኋላ ራሷን ነው የምታጠፋው። ለምንድን ነው እንደዚህ ያደረገችኝ ያለች? እንደዚህ ያደረገች ያለችው ለምንድን ነው? ምክንያት ሙሉ ነገር ታውቂያለሽ። ሳታውቂ እዚህ ቤት አታግዣት የምችልሽ። ለምንድን ነው እንደዚህ የሆነችበት ምክንያት ንገሪኝ። በቃ ይኸው አንተ እያጨናነቃት ስለሆነ ነው። ምንድን ነው ማጨናነቃት? እኛ እኮ አረጋግተናት ነው እዚህ ያመጣናት አይደለ እኮ። ጥያቄ በቃ የሚጠይቃት ሰው የሚያወራት ሰው አትወድም። ስለዚህ በቃ ከዚህ በላይ አታስጨንቃት። እሷ ተረጋጊ እሺ። እኛ አንቺን ለማዳን የመጣ ነው። እሷ አስራሽ አልነበረ? አስራሽ ነበር አይደል? እኔ አላሰርኳትም። እያሰቃየችኝ ነበር እኮ። እኛ እኮ አንቺን ለማዳን ነው የመጣ ነው። የማን ቤት ነው? ትዝታ አይታለች። ትዝታ ያገናኝሻለሁ። ችግር የለም አገናኝ። እናትሽ ነች አይደል? ትዝታ እኮ አገናኝሻለሁ። ዝም በይ እያልኩሽ ነው። አንቺ ያዟት እናንተ ጋር ልቀቀኝ። ለምንድን ነው የምወጣው? ያዟት እናንተ ጋር ያዟት። ይኸውልሽ ራይል፣ የማን ቤት ነው? የት ነው ያለሽው? የት እንዳለሽ ታውቂያለሽ? ሲያመጡሽ እንዴት ነው ያመጡሽ? እኔ እንጃ። በቃ እኔ እዚህ ከመጣሁ በኋላ ነው የነቃሁት። አስዞሽ ነው? መድኃኒት ተጠቅመውብሽ ነው? ምን አድርጎሽ ነው? ምንም የማውቀው ነገር የለም። ብቻ እዚህ ከመጣሁ በኋላ ነው የነቃሁት። አቶ ደምሴ ጋር ግንኙነት ነበረሽ? እሷ እያለች ያለችው አቶ ደምሴ የሚባለው ሰውዬ ከክፍለ ሀገር ነው እዚህ እንድትኖር ይዟት የመጣው እያለች። ታዲያ እንዴት ልትመጪ ቻልሽ? እንዴት አግተው እዚህ ላይ ያስቀምጡሽ ቻሉ? አላውቅም። 10 ዓመት በቃ እኔ የማውቀው እዚህ መቀመጥ ብቻ። አቶ ተሰማ የሚባል ሰውዬ ታውቂያለሽ? አቶ ሽመልስ። እነዚህ ስሞች አዲስ ካልሆኑ ላንቺ። ታዲያ የታገትሽበት ምክንያት አሁን የነገሩሽ ነገር የለም? እንደዚህ ተናገሪ፣ እንደዚህ መረጃ ውጪ፣ እንደዚህ ሁኚ ያሉሽ ነገር የለም? እርግጠኛ ነሽ አታውቂያቸውም? የተረገሙ ሰዎች ታውቂያቸዋለሽ? ክፉ ጨካኝ አይደል እንዴ? ያንኛው አውሬ። የትኛው? ሽመልስ ነው? ተሰማ ነው? ታውቂዋለሽ? ያም አውሬ ነው። ሁለቱም አውሬ ናቸው። ምን ያንዱ ካንዱ በምን ይለይና? የት ነው የምታውቂያቸው? ስለዚህ የታሰርሽበት ምክንያት ወይም እዚህ ታገተሽበት የነበረበት ምክንያት ከነሱ ጋር ይገናኛል ማለት ነው እኮ። ምክንያቱም እዚህ የታገትሽው ታውቂዋለሽ? የታገትሽበትን ቦታ አላውቀውም። ድንገት ነው አስሮ ያመጡኝ እኮ እዚህ አይተው የለ የነበርኩበት የታሰርኩበትን በረት እኮ። እሷ አሁን ልጅቷ የአቶ ደምሴ ባለቤት ወይም ቅምጡ ነች። አቶ ደምሴ ማለት ደግሞ ከአቶ ተሰማና ከአቶ ሽመልስ ጋር በፊት ሲሰራ የነበረ ግለሰብ ነው። እሱ እኮ ነው ታዲያ እዚህ አስሮኝ እዛ ውስጥ አንዴ ከአያ ጋር አንዴ ከእህል ጋር እዛ እያስተኛኝ አይተው የለ። ምንድን ነው ውስጥ ያየ ነው? አዮች አሉ። ምንም እህል ያስቀምጥበታል። ምንም አያደርግበት ነገር አለ። ምን ያደርጋል ማለት? አሁን እኛ የተወሰኑ አባላቶችም አሁን እዛ ፍተሻ እያደረጉ ነው። ቤቱን እያስተካከሉ ነው፣ እያዩ ነው። አይኔን አስረውኝ ስለነበር ዝም ብሎ ከብቶች ሲወጡ ሲገቡ የአህያ ድምፅ ይሰማኛል። ምን ይላል? አይኔን አስረውኝ ነበር። ድምፅ ብቻ ነው የሚሰማኝ በብዛት። ማለት ለምን አልጠየቅሽም እስካሁን? ዝም ብለሽ እንዴት እኔ ምን ላደርግ ታዲያ? አስረውኛል፣ እያሰቃዩ። ማን ይመልስልኛል? ማንም አይመልስልኝም እኮ። እችም የተረገመች እኮ ገና ምግብ እንኳን በስነ ስርዓት መች ትሰጠኝ ነበር። ታሰቃይሽ ነበር? አዎ፣ ምንም አታደርገኝ ነገር አለ። ምን ታደርግሽ ነበር? በጣም ነው ያሰቃየችኝ። የሆነ ሰውዬም ደግሞ እየመጣ እያስፈራራኝ ይሄዳል፣ እየዛተብኝ ይሄዳል። አይኔን ራሱ ሰምተሻል? አልሰማሁም። ድምፁ ብቻ ነው የሚሰማኝ። የመጀመሪያ ቀን ስታገቺስ አልነበረ? አይ አላየሁትም። መጀመሪያ ድንገት ስለሆነ ደንግጬም ስለነበረ ራሴን ስቼ ነበር። እኔ እዚህ ከገባሁ በኋላ ነው የነቃሁት። እዛ ውስጥ ነው ታስሬ የነቃሁት። ማለት አሁን እነዚህን ሰዎች የምታውቃቸው ከሆነ አቶ ሽመልስ፣ አቶ ተሰማን ማለት ከእነሱ ጋር ስራም ሰርተሽ ወይ የሆነ ቤተሰባዊ ግንኙነት አለሽ? እኔ ሰርቼ አላውቅም። ምንድን ነው ግንኙነትሽ ከእነሱ? ወይዘሮ ትዝታ ከእነዚህ ውስጥ አባትሽ አለ ማለት? አሁን ወይዘሮ ትዝታ ያልሽኝ ሴትዮ ከእነሱ ጋር ማለት ግንኙነት ያላት አንድ ሴትዮ አውቃለሁ፣ ወይዘሮ ትዝታ የምትባል። ምናልባት እሷ ከሆነች
ከነዚህ ሰዎች መሀል አንደኛው አባትሽ ሊሆን ይችላል ወይ እንጀራ አባትሽ ሊሆን ይችላል። ምን ያህል ጊዜ ነው አብራችሁ ማለት ለመጨረሻ ጊዜ አይሻት? ምን ያህል ጊዜ ሆኗል ካየሻት? ወር አልፏል። እናትሽን እርግጠኛ ነሽ? የት ነው ተወለድሽ ያልሽኝ? ደብረ ዘይት። ኦኬ ማለት ደብረ ዘይት ተወልደሽ ከዛ ወዲያውኑ ወደ አዲስ አበባ የመጣሽው ወይስ ቆይተሻል? ጊዜ ነው አዲስ አበባ የመጣሁት። ሌላ ወንድሞች እህቶች አሉሽ? አሉሽ ትላለች እንጂ ስተውቀኝ በቃ ብቻሽን ያሳደገችሽ። ግን እኮ ማለት ነው ቅድም ላይ ስጠይቅሽ የት ነው የተወለድሽው ስልሽ አዲስ አበባ ብለሽኝ ነበር። እኔ አዎ አንቺ መቼ ነው አልኩ? ተረጋጊ። መቼ አልኩ እንደዛ? እኔ ይኸውልሽ አላልኩም። እኔ አትንካኝ ደግሞ ተረጋጊ። አትጠጋኝ። ምን ሆነሽ? አንተ ከሌሎቹ በምን ትለያለህ? ከሌሎቹ ማለት ከሌሎቹ ወንዶች ሁላችሁም አንድ ናችሁ፣ አውሬዎች። አትንካኝ ብያለሁ። እባክሽ እሺ ራይ ተረጋጊ። እሺ አልነካሽም። እንዳትነካኝ ተረጋጊ። ማለት የደረሰብሽ ነገር አለ እዚህ የታገትሽ ሰዓት ላይ ነው? ከዚህ በፊት የገጠመሽ ነገር አለ? ሲያስቀኝ ነበር አይተው ይላ እሱማ ታገተሽ እኮ አይተሻል። አይዞሽ ይኸውልሽ ራይ ተረጋጊ። አትንካኝ ብያለሁ። እሺ አልነካሽም። እሺ ብቻ ግን ተረጋጊ። ማለት የደረሰብሽ ነገር አለ እስኪ ንገሪኝ። ማለት እኛ እንረዳሻለን። እኛ እኮ ምንም ነገር አይደለም ከአንቺ የምንፈልገው። እዚህም እንዳጋጣሚ ነው አንቺን ለማዳን ወይ አንቺ ትኖሪያለሽ ብለሽ ሳይሆን ተራ በተራ እያሰቃዩኝ፣ ያቺ ታሰቃየኛለች፣ እንደገና አንዱ መጥቶ ይፎክርብኛል። ስንት ጊዜ ሊደፍሩኝ ታግለውኛል። ስንት ነገር ነው ያሳለፍኩት። እድሜ ዘመኔን እኔ እንደተሰቃየሁ በወንዶች። እድሜ ዘመኔን ማለት እዚህ ከመምጣትሽም በፊት የደረሰብሽ ነገር ነበር? ሁሌ ከጥፋቶች የምታውቃላችሁ እናንተ። ሁሌ ስቃይ እኮ ናችሁ እናንተ። አንተስ ደግሞ ራስህ ምንድን ነው የምትለፈልፍብኝ? ይኸውልሽ እኔ አንቺን ለማዳን ነው አሁን እዚህ የተቀመጥኩት። ምንድን ነው የምታድነኝ? ይኸው ከታገትሽበት ነፃ አደረግሽ። ትዝታ የት አለች? ትዙን አምጣልኝ። እሺ እናገናኝሻለን። አምጣልኝ እናቴ። እሺ እናገናኝሻለን። አሁን እኮ ይኸውልሽ ማጣራት የፈለግኩት ነገር ስላለ ነው እዚህ አስቀምጬ አንቺን የምጠይቅሽ ያለሁት። ምንድን ነው የምታጣራው? ማጣራት ያለብን ነገሮች ስላሉ ነው። ማለት አሁን ከነገርሽኝ ነገር አንፃር እቺ ወይዘሮ ትዝታ የምትባል ግለሰብ እኛ የምናውቃት ትዝታ የምትባላለች እሷ ነች እኮ። እናትሽ ትሁን አትሁን አሁን እያጣራን ስለሆነ ነው። ምክንያቱም አንድ አለች ወይዘሮ ትዝታ የምትባል ግለሰብ። ግን አንቺ አሁን አንድ ወር ሆኗታል አካባቢ እያልሽኝ ነው። እቺ ትዝታ ደግሞ ታስራለች። አሁን እስር ላይ ነው የምትገኘው። ማን የኔ እናት እኮ? እሱን ነው ማጣራት የምፈልገው። የአንቺ እናት ነች ወይስ የአንቺ እናት አይደለች ነው? በዛ ላይ የተወለድኩት ደብረ ዘይት ነው ስትይኝ ነው ትንሽ ግራ ይገባኝ። ማለት መጀመሪያ አዲስ አበባ ብለሽኝ ነበረ፣ ከዛ ደግሞ ደብረ ዘይት አልሽኝ። ደብረ ዘይት ነው የተወለድኩ። ከዛ በኋላ ወደ አዲስ አበባ የመጣ ነው እኮ። ምናልባት ከዛ ጋር የሚገናኝ አንድ ታሪክ ስላለ ነው። አንድ እኔ የማውቀው ታሪክ ስላለ እኛ የምናውቀው ታሪክ ስላለ ነው። ምናልባት ከእሱ ታሪክ አካል ከሆንሽ ብለን ነው። ምክንያቱም እዚህ ቤት የተገኘችበት ምክንያት አለ። አቶ ተሰማን ታውቂያለሽ፣ አቶ ሽመልስን ታውቂያለሽ፣ አቶ ደምሴን ታውቂያለሽ። ስለዚህ እነዚህ ሶስቱን የምታውቂያቸው ከሆነ ደግሞ በእነዚህ በሶስቱ ስር ያለች ወይዘሮ ትዝታ የምትባል ግለሰብ አለች። ሶስቱንም የምታውቃቸው የምትችል እሱን ነው እኮ ማወቅ የፈለግነው። እስኪ አምጧት፣ እሷን አምጧት። የምታውቀው ነገር ይኖራል። አስገቡልኝ። ይኸውልሽ ተረጋጊ። አሁን ምንም አይነት ነገር እንዳታረጊ በእናትሽ። ትግባ ነጉል በሽተኛ እኔ በሽተኛ አይደለሁም። በሽተኛ አትበይኝ። ስሚኝ፣ ጭራሽ እኔ ልትመጪ ነው? ስሚኝ፣ ይኸውልሽ አሁን እያንዳንዱ ነገር ነግረኛለች። በሽተኛ ምናምን የሚለው ነገር ተይው። እሺ ማለት ያየነው ነገር አለ። እሺ ግን እያንዳንዱ ነገር ነግራናለች። ከማን ጋር ግንኙነት እንዳላት፣ ማንን እንደምታውቅ፣ ከማን ጋር ገባሻል? አሁን እዚህ ጋር የምትሸመጥጪው የምትደብቂው ነገር አይኖርም። አሁን የምፈልገው ከአንቺ አንድና አንድ መልስ ነው። እቺ ልጅ ለምንድን ነው እዚህ የታገተችው? ደምሴ ለምንድን ነው አስገባት? አልኩህ እኮ እንዴ እሷ ባሮቹ ነው እንዴ? ይኸው ስታሰቃይ ነገር የለም። የምታውቀው ነገር አለ። ምንም የምታውቀው ቤተሰቧንም አውቃለሁ። የእሷንም ቤተሰብ አውቃለሁ። እርግጠኛ ያልሆን እንጂ ሙሉ ቤተሰቧን አውቃለሁ። የእሷ ፈጠራ ነው የምታወራው። እያንዳንዱ ነገር ምንም ፈጥራ አይደለም። በቃ ትክክለኛ ነው የተናገረች ያለች። ቀሙሉ አስረሽኝ። ይሄ አታይም እንዴት እንደሆነ። አይዞሽ ሕክምና እንድታገኝ እናደርጋለን። በዛ ላይ እዚህ ሊደፍሩ ሞክረዋል፣ ብዙ ነገር ሊያደርጉ ሞክረዋል ያለች ነው።
ምንም ማነው እኔ እና እሷ እኮ ነው ያለነው እዚህ ቤት። ወንድ ይመጣል። እኔ እና እሷ አትበይ። ደምሴ ይመጣ የለ እንደዚህ እኔ እና እሱ ምን ያደርጋታል? እሱ እኮ ሲጀመር ቢዚ እኮ ነው። ምንድነው ቢዚ ነው ማለት? ይኸው ለራሷ እያወራች እያያት አይደል? በሽተኛ ነች። ዝም ብላ ብቻዋን ትስቃለች። እሷን አምነህ እኔን አትናገረኝ። የአእምሮ ችግር ሊኖርባት ይችላል። የአእምሮ እክል አጋጥሟት ሊሆን ይችላል። ገባሻል? ነገር ግን ምናልባት ይሄ ነገር እየደረሰባት ያለው በአንቺ የተነሳ ሊሆን ይችላል። ምንም በእኔ የተነሳ እናንተ ባረጋችኋት ነገር ሊሆን ይችላል። ምክንያቱም አቶ ደምሴ ብዙ ነገሮች ላይ እጃው አለበት። ይህ ጉጃም ለመተት ያሰራል፣ ብዙ ነገሮችን ያሰራል። ስለዚህ እጁ አለበት ማለት ነው። ይሶይ እሱ ምንም የሚያውቀው ነገር የለም። እሱ ከክፍለ ሀገር ያመጣት እዚህ እሷን ለመርዳት ነው። ይሄው እኮ ስትረዷት አየን አይደል እንዴ? ቆርቆሮ ቤት ውስጥ የእህል ማዕት የአህያ ዳሪ ከብቶች ምኖች ያሉበት ቦታ ስራችሁት ነው። ይርዳ ነው የምትይው እንዴ? እሷ ከዚህ ቤት ወጣ ነው ወደዛ ሄደችው። እሱን ስለምትፈልግ ነው እንጂ እኛ እዛ አስረናት ወይ አግተናት አይደለም። ስለምትፈልግማ ማረግ እንዴ? ስልክሽ እየጠራ ነው። ማን ነው? ለምን እንደምትዘጊው? ማን ነው? አይ ማንም አይደለም። ማንም አይደለም። ስልክሽ እየጠራ ነው። ለምን እንደምትዘጊው? እኮ ማንም አይደለም። በቃ ምን ለምንድን ነው የምትዘጊው ያልኩሽ ነው። አሁን ደግሞ ስለ ስልኬ ምን ልታወራ ነው? ለምንድን ነው የምትዘጊው? መዝጋት ስላለብኝ ያወራሁ አይደል እኮ። ለምንድን ነው የዘጋሽው? በቃ እሱን አምጣልኝ አላልኩም እንዴ? ቅድም እሺ ተረጋጊ። አመጣታለሁ ብለኛ ነበር እንዴ? አመጣልሻለሁ። እና ያት እንዴት እንደምትሆን ያው እሺ ምንድን ነው ደግሞ አንቺ የምትይው? ተረጋጊ። እሺ አመጣልሻለሁ። ትዙና አመጣልሻለሁ። ጤነኛ አይደለችም። ለምን አትወጣ? ጤነኛ ነኝ። ለምን ታጨናነቃታለህ? ከዚህ በላይ ምን ትሁን ነው? ልትገድል ፈልገህ ነው? እኔ እኮ ምንም ነገሮችን ለማድረግ አይደለም እዚህ የመጣሁት። ገባሽ አይደል? ምንም ነገር አትሆንም። ሲጀመር ጤነኛ ነች። በሽተኛ ነች ያማታል ምናምን የምትይው ተይው። ጤነኛ ነች። ምንም አልሆነችም። ጤነኛ ነች አይደል? ራይ ጤነኛ ነኝ። ቀይሽ ነው። ጤነኛ ነች። ምንም አልሆነችም። ምንም አልሆነችም። እንዴት አንተ እያያት እንደዚህ ጤነኛ ነች ትለኛለህ? ምን አደረኩኝ? ጤነኛ ነች። ምንም አልሆነችም። በቃ ሴትዮ ጤነኛ ነች። አንቺ ነሽ እንጂ እንድሞት ፈልገሽ ነበር አይደል? ስታሰቃይኝ ነበር። ማን ያስተቃየሽ? እኛ ከክፍለ ሀገር አምጥተን እዚህ አንደላቀን ስላልኖርሽ ነው። የት ነው እንደዛ ነው ማንደላቀቅ? እጄን አስረሽ ነው ማንደላቀቅ? አንቺ ስለፈለግሽ እኮ ነው እጄን መታሰር። ማየው ነገር ነው የምታወራው። ምንድን ነው የምትቀባጠሪው? ማን ያሰረሽ? ራስሽ ፈልገሽ አለ ከዚህ ቤት ሄደሽ እዛ የተቀመጥሽው? ፈልገሽ ጤነኛ ካለች ብለሽ የምታስቢው ከሆነ ሀብቷ አለ። አንሹ። ለምንድን ነው የማነሳው? ለምንድን ነው እየዘጋሽው ያለሽው? አንሹ እስኪ። አላነሳውም። የማልፈልገው ስልክ ነው። አንሹ። ማን ነው የማትፈልጊው ስልክ? አንሹ። አንሹ። ለምንድን ነው የምትዘጊው? በቃ አልፈልገውም ስልኩን። የሆነ ሚስጥር አለው ይሄ ነገር። የምን ሚስጥር ነው የምታወራው? የሆነ ነገር አለው። የምትዘጊበት ምክንያት አለው። ማን ነው? ማንም አይደለም። በቃ ማን ነው እየደወለ ያለው? ማንም አይደለም ማለት። በቃ ማንም አይደለም። በተደጋጋሚ ነው እየተደወለልሽ ያለው። የቢዝነስ ጉዳይ እኮ ነው። የስራ ጉዳይ እኮ ነው። ምንድን ነው? እቺ ደግሞ ምን እያደረግሽ ነው? ቆይ ራይል ብሮንሽ ነው። ተረጋጊ። ይኸውልሽ አይዞሽ። እኛ አንቺን ለመጉዳት እኮ ምንም ነገር እንዲሆን በቃ ለምን እሷን አታዋትም? ማን ነው እዚህ አሁን ከንትን እያስወጣሽን ያለሽው? ከሀሳባችን እየሰረቅሽን ያለሽው ማን ነው? በቃ የስራ ጉዳይ ነው የተደወለልኝ እኮ። ለምን አነሳሽው? ለምንድን ነው እያየሽው የምትዘጊው? እኮ ስራ ይዣለሁ። ከአንተ ጋር እያወራሁ ስለሆነ ለአንተ ክብር ነው እኔ የዘጋሁት እንጂ ማውራት እችላለሁ። ችግር የለውም። ራይል ተረጋጊሽ። እሷን ለምን አትተዋትም? ለምን አናስወጣትም? እሷ ወደ ቤቷ። ወዴት ነው? የት ነው ቤቷ? ቤቷ የት ነው? ንገሪኝ እስኪ። አይ ጥሩ ችግር የለውም። አግታችሁ እንዳመጣችኋት እየነገርሽኝ ነው። አይ እንደዛ ሳይሆን መኝታ ቤት መተኛት ትችላለች። ይሄን ያህል ጊዜ ያገትሻት ለምን ይሄ ሀሳብ አልመጣልሽም? እዛ ነበር የምተኛው አልኩ። ስለዚህ አግታሻት ነው። ይሄው እውነታውን ነገርሽኝ እኮ። አግተሻት ብቻት አይደለም በጭራሽ። ታዲያ ይኸው የታመመች ጤነኛ አይደለችም እያልሽ ነው አይደለ? ጤነኛ አይደለችም የምትይው ከሆነ ደግሞ ጤነኛ ነኝ ምንድን ነው የምትሉት? ቆይ እናንተ አንቺ ጤነኛ ቦታ መውሰድ ትችላለሽ እንዴ? ሕክምና ቦታ መውሰድ ትችላለሽ። ጤነኛ አይደለችም የምትይው ከሆነ አይደለም። ይኸውልህ እንደዚህ ማገት ነው መፍትሄው። ጤነኛ አይደለችም እያልሽ ከሆነ እሷን እያጨናነካት ነው። ምንድን ነው የምትጨናነቀው? እሱማ ያው ፈታኝ እኮ ምን ያጨናንቀኛል? እሱ እኮ ነው ነፃ ያወጣኝ። አንቺ አስርሽኝ እዛ ውስጥ አስረሽኝ ስጣራ ስጮህ እንኳን ጉሮሬ እስኪደርቅ ስጮህ መታሽልኛል። እሷን ተዋት። አንተ ባወራኸው ቁጥር
እሷ ተጨናንቃ ሌላ ነገር ነው የምታደርገው። ስለዚህ ሰው እንደዚህ ሆኖ ደግሞ አንተ ትንሽ አይደብርህም? ይኸውልሽ ስሚ፣ በቃ ተረጋግተሽ ስሚ። የሰማሽን ነው አይደለ? እቺ ሴትዮ ጤነኛም ትሁን አትሆንም እንደዛ አይነት ቦታ ውስጥ ታግታ በመቀመጥ የለባትም። ጤነኛ አይደለችም የምትይ ከሆነ ሕክምና ቦታ ነው የምትወስጂው እንጂ አግተሽ አይደለም የምታስቀምጪው። እቺ ልጅ እየባሰባት ነው የሚመጣው። ሕክምና ተደርጎላታል፣ ግን በቃ ከአቅማችን በላይ ከተደረገላት ለምንድን ነው አስረሽ ያስቀመጥሻት እዚህ? አልታሰረችም፣ እራሷ በፈጠረችው ነገር ነው። ስትታመም በሽተኛ ስትሆን እንደዚህ እራሷ እንደዚህ ታደርጋለች። አንዳንዴ እራሷ ታስራለች፣ አንዳንዴ ደግሞ ሰው ትመታለች ምናምን፣ ሰው ታስደነግጣለች። ታዲያ እሺ ልናገኛት ስንሄድ ለምንድን ነው የከለከልሽኝ የነበረው? ሰው አግኝተናል ብለው አባላቶቻችን መጥተው ሲነግሩን ግቢውን እየፈተሹ ለምንድን ነው? በቃ ስለ ሰው ስለምታስፈራራ ነው። ጀመር ማን ነው ተደጋጋሚ እየደወለች ያለው? አሁን እሱ ነው ለማጭ ምንድን ነው የምታደርገው? ቆይ አምጣው ስልኬ። እስኪ ነው ፈትሹት፣ ይሄን ስልክ በደንብ ማነው ሲደውሉ የነበረው? ተደጋጋሚ ውስጡ ያለውን ደምሴንም ልናገኝበት ስለምንችል ፈትሹት በደንብ። ምንም የምታገኘው ነገር ስልክ ቁጥሩ ሊኖር ይችላል ውስጥ። ዝም በይ። በተደጋጋሚ የተደወለ ነው። ውስጡ ላይ ደግሞ ደምሴንም ስለምናገኝበት ስልክ ቁጥር ይኖራል። ይህን ሴቭ አድርገሽዋል። ምንድነው ይሄ ሁሉ መረጃ? ምን ይሰራልሃል? ቆይ ምን ይሰራልሃል? ዋና አላማችን እዚህ የመጣንበት ደምሴን ለመያዝ ነው። በቃ ምንም ያደረገው ነገር የለም። እኔ እኮ ይሄ ሁሉ ነገር ያደረገው ምንም እኮ ማዋሸት እኮ አይጠበሽም። ነግረሽናል እኮ በቃ ቀድመሽ እኮ ነገርሽን። መጀመሪያ ስንገባ ነገርሽን። እያንዳንዱ ነገር እኮ ነግረሽናል። ምንም እኮ ከዚህ በኋላ የምትደብቂው የምትሸመጥጪው ነገር የለም። ይኸው ማስረጃ አለ። የሸምጠጥ ብትይ ቪዲዮ አለ፣ ተቀደው አለ ድምፅሽ። በቃ በቃ የማልፈልገው ስልክ ነው። የስራ ስልክ ስለሆነ አንሹ፣ ላውድ ስፒከር አድርገው አንሹና አውሪው። አልፈልገውም። በቃ ስልኩ አንሹና ላውድ ስፒከር አድርገሽ አውሪው። አሎ ሄላ፣ ምንድነው ስልክ ማታነሽ? ስራ ውስጥ እኮ እየሰራሁኝ እኮ አላየሁትም። አሁን ነው ያየሁት። ምን ነው ቤት የመጣ ሰው አለ እንዴ? አረ ማንም የለም። አይ ማንም የለም። ማንም የመጣ ሰው የለም። ስንት ነው ሰራተኞቹ አስገብቼ ነበር። 15 ስንት ነው? አዎ እሺ። አሁን ኦልሬዲ 30 አህያ ይገባል። ከቀደምኳቸው ምናልባት ይቀርቡኝ አይመስለኝም። እየመጣሁ ነው አይደል? ምናልባት ቀድሞኝ ከገቡ ግን በተነሳች ነው። እሺ እኔ እቀበላቸዋለሁ። እየመጣሁ ነው። ደርሻለሁ። ኦልሬዲ ምናልባት ከቀደሙ ነው። እሺ በቃ ደርሻለሁ። እየመጣሁ ነው። ማን ይደውል? ማን ነው? በቃ የስራ ጉዳይ ነው እንዴ? እኮ የስራ ጉዳይ የምን አህያ የምን እህል ነው? ማን ነው? እዛ ላይ ሲቀመጡ የነበሩት አህዮች ናቸው አይደል? አሁን ይመጣሉ ይሰራው። ማን ነው? የምን አህያ ነው? 30 15 አህያ ምንድን ነው? አይ በቃ እህል ምናምን ይዘው ሊመጡ ነው። እነማን ናቸው? እንዴ ሰዎች ናቸው። ይሄ የስራ ጉዳይ ነው። አንተ አይመለከትህም። ሰዎችማ ሰዎች ነው። እንስሳ አይደለም እያወራሽ የነበረው። ግን ማን ነው? የምን እህል የምን አህያ? ሰው መጥቷል? ማን ነው? ሰው መጥቶ ነበር ወይም እዚህ የሚለው ማንም አይደለም። እንዴ እኔ የማውቀው የስራ ሰው ነው። የስራ ሰው ከሆነ ለምን ስልኩን ሴቭ አላደረግሽም? ይኸው ሴቭ አልተደረገም። ስልኩ የማይታወቅ ቁጥር ነው። ግን ተደጋጋሚ እያወራሽበት ነበር። ያው አባሎቼ እኮ ቼክ አድርገውታል ስልክሽን። ግን በዚህ ስልክ በተደጋጋሚ ነው፣ በየቀኑ ነው የምትደዋወው በዚህ ስልክ። እንዲህ በቃ ነገርኩህ አይደለ ስራዬ። ስለዚህ በተደጋጋሚ ብዙ ሰው ይደውልልኛል እኮ። በተደጋጋሚ ብዙ ሰው ሊደውልልሽ ይችላል። ግን ይሄ የስራ ስልክ ነው ካልሽ ስልኩ ሴቭ አልተደረገም። ነገር ግን በተደጋጋሚ እየተደዋወለ ነበር በዚህ ስልክ። በአንቺ ስልክ እና በዚህ ስልክ መካከል ብዙ ልውውጦች አሉ። ያው አየን እኮ ቅድም እንዳወራኝ ሰውየው ማለት እህል በአህያ ጭኖ ምናምን ስለሚመጣ ማን ነው እኮ ሰውየው? ማን ነው ሰውየው? በቃ የስራ ሰው ነው። እኔ አላውቀውም። የስራማ የስራ ሰው ነው እኮ። በስራ ነው የምትዋወቀው ማለት። አንቺ እኮ አካውንቲንግ እንደምትሰሪ ነው፣ ስራ እንደማትሰሪ ቤት ተቀምጠሽ እንዳልሽ ነው። ተመረቀሻል፣ ግን ስራ የለሽም። አቶ ደምሴ እዚህ ብቅምጥ አድርጎ አስቀምጠሽ ምንም አይነት ስራዎች እንደማትሰሪ ነው። በቃ ነገርኩህ እኮ። እኔ ከዚህ በላይ ላወራ አልችልም። እንግዲህ ማንነቱን ንገሪኝ። ምንድነው የምታወሪው? አንቺ አፍሽን አትክፈቺ። ድምፁን ግን እኔ ታውቂዋለሽ? ከዚህ በፊት የሰማሁት መሰለኝ።
አንቺ ጤነኛ አይደለሽም? ጤነኛ ነኝ። ካገቱሽ ሰዎች መካከል ነው። ድምፁን ግን ሰምቻለሁ። ካገቱሽ ሰዎች መካከል ነው። እዛ ውስጥ አፍሽን አትክፈቺ፣ አፍሽን አትክፈቺ። እያስታወስኩ ነበር። ምንድነው ስለ ራስሽ ምንም የምታስታውሽው ነገር የሌለ ጭራሽ በድምፅ በስልክ ሰው ልትለይ በደንብ ነው የማስታውሰው። በሽተኛ እኮ ነሽ አንቺ። ማን ነው? እስኪ አስገቡት። ማን ነው? ቤቴን እኮ ተቆጣጠራችሁት። ቆይ ምንድን ነው እመጣለሁ ያለው ሰው ይሆናል። ማን ነው? በቃ ለስራ ጉዳይ የሚፈልገኝ ሰው ነው። ክፈት። ማን ነው? አቤት፣ ማን ናችሁ? ምንድን ነው? እንዴት ነህ? ሰላም ነህ? ማን ነህ? ማን ነው? የደወለልሽ ሰውዬ ነው? አዎ፣ ማለት ለስራ ነው የመጣው። ምንድን ነው እኮ የደወለልሽ ሰውዬ እሱ ነው? ማን ነህ? ማን ናችሁ እናንተ? ራሱ ልታረግ ነው የመጣው እዚህ? ማን ናችሁ እናንተ? ራሱ ማን ናችሁ? አንቺ በሽተኛ አርፈሽ ተቀመጪ። አይ ማን ለስራ ጉዳይ ማለት ቅድም አውርታኝ ነበር። ያገተሽ ሰውዬ እሱ ነው?